በጁባ የሚገኘው የኢትዮጵያ ኤምባሲ የደቡብ ሱዳን ባለስልጣናት ሁለት የኢትዮጵያ ሰላም አስከባሪ ወታደሮች ስለተገደሉበት ጥቃት ምርመራ እንዲደረግ ጠየቀ። የተባበሩት መንግስታት የደቡብ ሱዳን ተልዕኮ ባወጣው መግለጫ በተፈጸመ የደፈጣ ጥቃት ሰላም ማስከበር ላይ የተሰማሩ ሁለት ኢትዮጵያውያን ወታደሮች ሲገደሉ 7 ሰዎች እንደቆሰሉ አስታውቋል። ጉዳት ከደረሰባቸው ሰዎች ውስጥ 3ቱ ሰላም አስከባሪ ወታደሮች እንደሆኑ አስታውቋል። የተባበሩት መንግስታት የደቡብ ሱዳን ተልዕኮ አባላት የሆኑት የኢትዮጵያ ወታደሮች የተገደሉበት ጥቃት የተፈጸመው የሰላም አስከባሪ ኃይሎች ትናንት ሰኞ ጆንግሌ ግዛት ውስጥ ወደሚገኝ ፓጆት የተባለ አካባቢ እየተጓዙ በነበረበት ወቅት ነው። በደቡብ ሱዳን የሚገኘው የኢትዮጵያ ኤምባሲ ዛሬ ባወጣው መግለጫ ሰማያዊ ቆብ በለበሱ የኢትዮጵያ ሰላም አስከባሪዎች ላይ የተፈጸመውን ጥቃት በጽኑ አውግዟል። ወታደሮቹ በደቡብ ሱዳን ውስጥ ሰላምና መረጋጋት ለማስፈን ማገልገላቸውንና መስዋዕትነት መክፈላቸውን ጠቅሷል። ኤምባሲው የሚመለከታቸው ባለስልጣናት አፋጣኝ ምርመራ እንዲያካሂዱና ፈጻሚዎች ተጠያቂ መሆናቸውን እንዲያረጋግጡ ጥሪ አቅርቧል። ጥቃት የተከፈተባቸው ወታደሮች የተሰማሩት በአካባቢው በቀጣይነት የዘለቀውን የጸጥታ ችግር ለመቆጣጠር የሚደረገው ጥረት አካል ሆነው እንደነበር የመንግስታቱ ድርጅት ቃል አቀባይ ስቴፈን ዱጃሪክ ትናንት በሰጡት ጋዜጣዊ መግለጫ ተናግረዋል። ማንነታቸው ባልታወቁ ታጣቂዎች ጥቃት ተፈጽሟል ያሉት ቃል አቀባዩ ጥቃቱ ሰላም አስከባሪዎችን ኢላማ ያደረገ እንደሚመስል ገልጸዋል። የተገደሉት ሁሉም ሰላም አስከባሪዎች ኢትዮጵያውያን ናቸው ሲሉም አክለዋል። የተመድ ዋና ጸሐፊ አንቶኒዮ ጉቴሬዝ ይህን ጥቃት ማውገዛቸውን ቃል አቀባዩ ተናግረዋል። ዋና ጸሐፊው ለተገደሉት ሰላም አስከባሪዎች ቤተሰቦችና ወዳጆች እንዲሁም ለኢትዮጵያ ሕዝብና መንግስት የተሰማቸውን ጥልቅ ሐዘን ይገልጻሉ። የተጎዱት በሙሉ በቶሎ እንዲያገግሙም ይመኛሉ ሲሉ መልእክት አስተላልፈዋል። የተባበሩት መንግስታት የደቡብ ሱዳን ተልዕኮ በበኩሉ በተናጠል ባወጣው መግለጫ የተፈጸመውን የደፈጣ ጥቃት በጽኑ እንደሚያወግዝ አስታውቋል። ተልዕኮው የአካባቢውን ደህንነት ለማስጠበቅና ለሚካሄደው የአደጋ ጊዜ ምላሽ እገዛ ለማድረግ ፈጣን ምላሽ ሰጪ ኃይሎችን እንዳሰማራ ገልጿል። ተልዕኮው ባወጣው መግለጫ በተመድ ሰላም አስከባሪዎች ላይ የሚፈጸም ይህ አይነቱ ጥቃት በዓለም አቀፍ ሕግ መሰረት የጦር ወንጀል ሊሆን እንደሚችልም ጠቁሟል። በደቡብ ሱዳን በሰላም አስከባሪነት የተሰማሩ ኢትዮጵያውያን ወታደሮች መገደላቸውን በተመለከተ እስካሁን ከኢትዮጵያ መንግስት በኩል የተሰጠ መረጃ የለም። የተመድ መረጃ እንደሚያሳየው አሁን ጨምሮ ከጥር ወዲህ በታጣቂዎች በሚፈጸሙ ጥቃቶች 9 የደቡብ ሱዳን ሰላም አስከባሪዎች ተገድለዋል። ደቡብ ሱዳን ነጻ ሀገርነቷን ማወጇን ተከትሎ ከ15 ዓመታት በፊት የተቋቋመው የሰላም ማስከበር ተልዕኮ ሰላማዊ ሰዎችን የመጠበቅና በሀገሪቱ ፖለቲካዊ አመጽ እንዳይባባስ የመከላከል ኃላፊነት አለበት። የተባበሩት መንግስታት በ2017 ዓ.ም ያወጣው መረጃ እንደሚያሳየው ኢትዮጵያ ለደቡብ ሱዳን ሰላም ማስከበር ተልዕኮ 1300 ገደማ ወታደሮችን አዋጥታለች። ከፕሪቶሪያ ስምምነት አደራዳሪዎች አንዱ የሆኑት የቀድሞው የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ ትናንት ሰኞ በትግራይ ክልል በድንገት ጉብኝት ማድረጋቸውን ህወሓት የሚመራው የክልሉ አስተዳደር አስታውቋል። ህወሓት መሩ አስተዳደር ከፌዴራል መንግስት ጋር ውይይት ለመጀመር መሰረታዊና ቁልፍ ናቸው ያላቸውን ቅድመ ሁኔታዎች አስቀምጧል። ለመሆኑ የኦባሳንጆ ድንገተኛ ጉዞ ድንገተኛ ነው? አንደምታው ስንል ጉዳዩን በቅርበት የሚከታተሉትን አቶ ዳንኤል ብርሃንን አነጋግረናል። አሁን ድንገት የመጡት ምን ታስቦ ምን ከጀርባ ካልኩሌሽን ነበር አላውቅም። እኔ ግን የሚገባኝ ነገር ምንድን ነው የፌዴራል መንግስት ያው የአሜሪካው አምባሳደር ማሲንጋ በኩል ሊያቀርቧቸው የሚፈልጉ ጥያቄዎች አሉ። እነሱም ወደ ወረደ ፕሬዚዳንት ይሁን፣ ከዛ ጽምዶን አቁሙ፣ ምናልባትም ደግሞ ያው ትጥቅ ፍቱ፣ ከሱዳን ደግሞ ያለ ኃይል አውጡ ማለት ሱዳን ያለው እንግዲህ ተፈናቃይ ነው። አውጥተህ የት እንደምታስገባ አይታወቅም። ታጣቂዎች አሉ አይደለም እዛ? አዎ ከምዕራብ ትግራይ ተፈናቅለው እዛ ተጠልለው ነበሩ። በኋላ ደግሞ እዛ የተደራጁ ልጆች አሉ። ስለዚህ እነሱ ይመለሱ ሲባል ወደ ሀገራቸው የሚመለሱት ወደ መንደራቸው ወደ ቤታቸው ወደ አዲስ አበባ ተወስዳቸውን ከፈለግ ለልጆቹ ማናገር ነው እንግዲህ የሚመስለኝ። ግን ያ ማለት እሱ ብቻ አለም ተጨማሪም ደግሞ የላኩት ኃይል አለ። በፊት እዛ የነበሩት ብቻ አይደሉም። ዋናው ግን ጽምዶን አቋርጡ፣ በተለይ ጽምዶን አቋርጡ ነው ዋናው ነገር። አሁን ይሄ አዲስ አጀንዳ ነው፣ አዲስ እድገት ነው። ስለዚህ በትግራይ መንግስት በኩል ደግሞ ምንድነው እያሉ ያሉት የነበሩ አጀንዳዎች የልዩነት ነጥቦች አሉ። በእነዚህ ላይ ነው መናገር ያለብን። ሌላ ነገር ከዛ በኋላ የሚመጣ ነው አጀንዳ ነው ፍሬም ለማድረግ የሞከራሉ። ስለዚህ አሁን ባለበት ሁኔታ ሽምግልናም በለው ድርድርም በለው በምን አጀንዳ ዙሪያ እንደሚሆኑ ሁለቱ ወገኖች ስምምነት ያላቸው አይመስለኝም። ፌዴራል መንግስት በግልጽ ባይናገርም በኦባሳንጆና በማሲንጋ በኩል የሚገልጻቸው ፍላጎቶች ጽምዶን አቋርጡልኝ ነው። በዋናነት ከፋኖና ከኤርትራ መንግስት ጋር ግንኙነት አቋርጡ ነው። ህወሓት በሚመራው የትግራይ መንግስት በኩል ደግሞ ያለው ይህንን እንደ አጀንዳም ሳይቀበሉ ያው ይህን በይፋም ስለማያምኑት ማለት ነው አያምኑ ግንኙነት
እንመለከታለን ብለው በይፋ ያሉ ሲፈልጉ ግን ሌላ ጊዜ ደግሞ ህዝብ ለህዝብ ግንኙነት ነው ይሉታል። ዞሮ ዞሮ መወያየት ያለብን አጀንዳ በፊት የነበሩት የፕሪቶሪያ አጀንዳዎች ላይ ናቸው ብለው እነዛ ነው የሚደረድሩ ያሉት። የዛሬውን ዳንኤል እዚህ ጋር ሊያዘህና የዛሬው መግለጫ ላይ ያስቀመጧቸው ቅድመ ሁኔታ የሚመስሉ ግን ቁልፍና መሰረታዊ ያሏቸው ጉዳዮች አሉ። ለምሳሌ አንዱ ከበባው ይነሳ የሚል ነው። የትግራይ ሉዓላዊ መሬቶች ይመለሱ የሚሉ ናቸው። እነዚህ ለውይይት ያቀራርባሉ ወይ? በዚህ መግለጫ ላይ 2-3 ነገሮችን ማስተላለፉት መልእክት፣ አንድ የመወያያ አጀንዳ ብለን የምንቀበላቸው የምንወያየው በእነዚህ ዙሪያ ነው። ከዚህ ውጭ ያለውን እንደ መወያያ አጀንዳ አልተቀበልነውም እወቁልን ብለው ለራሳቸውም ህዝብ ለአጋሮቻቸው ወደ ሰሜንም ወደ ደቡብም ላሉት አጋሮቻቸው መልእክት እያስተላለፉ ነው። አንድ ይህን ያዝልኝ፣ በዚህ ዙሪያ ነው እኛ የምናገረው። ሁለተኛ እዛ ውስጥ ቅድመ ሁኔታ የሚመስሉም አሉ። በቀጣይ ማለት እንግዲህ ስታቀርቡ ጊዜ በርከት አድርገህ ነው የምታቀርበው። በርከት አድርገህ ስል ከምን አንጻር ነው? አሁን 5 ነጥቦች ናቸው። ከነዛ ውስጥ ለምሳሌ አንዱ የምንወስድ የኢኮኖሚ ቀባ፣ እሱ በአንድ ቀን ማንሳት ይቻላል። ወደ ትግራይ ባጀትና ነዳጅ መላክ ነው። ይሄ ዛሬ ሊደረግ የሚችል ነገር ነው። ምንም ችግር የለውም። የህወሓት ህጋዊ እውቅና መመለስም እነዛ በ2-3 ቀን ውስጥ ሊያልቅ የሚችል ነገር ነው። ነገር ግን የተወደራዊ ከበባና ጫና መቀነስ የሚለው ቃሉ ራሱ ግርድፍ ነው። በአፈጻጸሙም ምን ያክል ሲሆን ነው? መቼም እንግዲህ ከትግራይ 100 ኪሎ ሜትር ርቀት ላይ እንዲሆን ወታደር አትል ነገር ማለት ዞሮ ምንድን እንደዚህ አይነት ነገር ነው። የጋራ ቲም አቋቁመህ ውጥረት የሚቀንስ ነገር ነው የምትፈጥረው። ይሄ በሂደት እያሻልክ የምትመጣው ነገር ነው። የትግራይ ግዛት መመለስ የሚለውና ተፈናቃዮችን መመለስ የሚለው እንደ አቅጣጫ ታስቀምጠዋለህ እንጂ ዛሬ ሌሊት አድርገው የምታድረው ነገር አይደለም። በፍጥነት መደረግ ያለበት እንደ ቅድመ ሁኔታ ልትቆጥረው የምትችለው ነገር ወይም እንደ ኮንፊደንስ ቢልዲንግ ሜዥር እንደ መታመን ልትቆጥረው የምትችለው ነገር የኢኮኖሚ አቅም ማንሳቱ እና ወታደራዊ ጫና መቀነስ ቢለው ሜቢ በዝርዝር እኮ ለኦባሳንጆ ያሉት ነገር ኖር ይችላል። ቢያንስ የድሮን ቅኝትና በድሮን የሚወሰዱ ጥቃቶች ቢያንስ እነሱ እንኳን ይቁሙ እስኪናም ብለው ሊሆን ይችላል ማለት ግምት ነው። እዚህ ጋር አቅም ግን እንደዛ ነገሮች ልታስቀምጥ ይችላል። ሌሎቹ ግን ለአፈጻጸማቸው እንኳን መነጋገር ያስፈልጋል። ስለዚህ በ3 ነው ከፍለ ማየት ያለብን ማለት ነው። በመርህ ደረጃ ፌዴራል መንግስትም እንኳ አይቃወም፣ የተለያየ ምክንያት ያቀርባል እንጂ ለምሳሌ ኢኮኖሚ እንትን ይሄ ከሀገሪቱ ህግ ውጭ ነው። በፌዴሬሽን ምክር ቤትና በፓርላማ የጸደቀ የክልሉ ባጀት ለክልሉ አለመላክ ከጥቅምት ጀምሮ ነው አልተላከው። ይህንን ፌዴራል መንግስቱ ራሱ በአደባባይ በይፋ አያምነውም፣ ህጋዊ ስላልሆነ ማለት ነው። ስለዚህ አግኝተህ ብትጠይቀው ፌዴራል መንግስቱን ምክንያት ያቀርባል እንጂ ትክክል ነኝ ይሄ ደግሞ ወይ መሆን አለበት አይደለም። ወታደራዊ ነው የሚለው እንደዛ ስጋት ስላለብኝ ነው፣ በእነሱ በኩልም እንደዚህ እያደረጉ ነው ይሆናል እንጂ በመርህ ደረጃ ውድቅ አያደርጋቸውም። አብዛኞቹ እንዴት ይፈጸማሉ፣ ምን ጊዜ ይፈጸማሉ የሚለው የሚያከራክረው ነገር ግን ፌዴራል መንግስት ለእነዚህ በተጨባጭ በተግባር መናገር መፈጸም አይፈልግም። ጽምሮ ያቆሙልኝ የፌዴራል መንግስት ደግሞ ጥያቄ ማለት ነው። በተጨባጭ ግን አሁን ኦባሳንጆ ይዘው ወደ አዲስ አበባ የተመለሱት ምንድን ነው ማለት አንዳንድ የሚወስዷቸው ቲፖች ይኖራሉ። እንደው ቢያንስ ብለው የተናገሯቸው ነገሮች እንደደረጽ ይኖራሉ። እንደው ቢያንስ ይሄ እንኳን ይሁንና ሌላ ወሬ የሚመቻል ያሏቸው ነገር ይኖራል ብለው እንገምታለን። በሂደት እንሰማ ይሆናል። ትልቁ ጽምዶ ነገር ግን እንዳላገኙ ማወቅ ይችላል። ይህ መብሎ የሚታቀው በተጻፈው ባልተጻፉ በመግለጫው መንፈስም በመግለጫው ቃላትም እነዛ ነገሮች እንዳሏቸው ግን ማወቅ ትችላለህ። አንደኛ አጠቃላይ ቋንቋው የፌዴራል መንግስቱን ጠቅላይ ሚኒስትሩን በስም እየጠራ እንትን የሚል ነው። ሁለተኛ ልናገር የምንችልባቸው ጉዳዮች በእንግሊዝኛው ላይ ባይተዊ ፖሲብል ኢንትሪ ፖይንትስ ነው የሚለው በእነዚህ ጉዳዮች ዙሪያ ነገር በምናገረው ነው የሚለውና ስለዚህ ዛ ላይም አጥር ሰርተዋል። ፌዴራል መንግስት ሰላማዊ ሰዎችም እየተጎዱ ድሮን ጥቃቶች ከ1 2 3 4 እየተደረገ ባልተለመደ ሁኔታ ዝምታን መርጧል። በዚህ ጉዳይ ላይ ለምን ይመስላል? አላውቅም፣ ግን መግለጫ መስጠት እኮ ግዴታ ውስጥ ያስገባል። ጦርነት ጀመረ የሚል ኃላፊነት መውሰድ አይፈልግም፣ ለዲፕሎማቲካሊ ቢሆን ማለት ነው። ሁለተኛ ለራሱን ፍሌክሲቢሊቲ የመተጣጠፊያ መንገድ ለመተው ነው። መግለጫ ካወጣ ልንደመሳቸው ወሰናል፣ ልንደመሳቸው ስለወሰን እርምጃ ወሰንና ማለት ነው ሊል ነው። ስለዚህ ይሄ የመደምሰስ ግዴታ ውስጥ ይከታል አይደል? አዎ በሆነ ሁኔታ ነገር ከህወሓት ጋር ቢስማሙ ይችላሉ። ቢስማሙ ቢያንስ ውጥረቱን ለማቀዛቀዝ ቢግባቡ ፌዴራል መንግስት አሁንም ስቲል መውጫ አለው። አንዳንድ ችግሮች ነበሩ። የተወሰነ ጥቃት ወሰድን ወይ ደግሞ አስፈላጊ ለሆነ ነገር ብቻ እርምጃ ወሰድን እንጂ ጦርነት የመክፈት ሀሳብ አልነበረንም። ስላልነበረን ጦርነት አልከፈትንም። በቃ ቀላል ነው። እርምጃ መውሰድ ጀምሬያለሁ ብሎ ወይም ጠቅላይ ሚኒስትሩ ይሁን የጠቅላይ ሚኒስትሩ ቃል አቀባይ በኩል ካወጣ በኋላ የጦርነት ኮሚትመንት ውስጥ ይገባል፣ ያስረዋል፣ አሳሪ ይሆናል። they want to keep their options open በእንግሊዝኛ
የሚያገኙ አማራጫቸውን ክፍት ማለት ከፈለጉ ነው። የህወሓት ትዕግስት መች ሊሟጠጥ ይችላል? ምን ሲሆን ምን ሲደረግ ነው? ትዕግስት ፍራቻ አይደለም አይነት መግለጫዎች ተደጋግሞ ወጥተዋል። ግን ሁለቱም ወደ ጦርነት እንደሚገቡ ከወሰኑ ማለትም እህል ውሃችን አለቀ ካሉ 1 ዓመትና ቢሆናቸው 1 ዓመት ተኩል ሊሆን ይችላል። በዚህ ጊዜ ውስጥ ለምን በጦርነት ውስጥ ያልገቡት ካለን እየተጠባበቁ ነው ያሉት። አንዱ ሌላኛው የተዳከመ ሆኖ የእሱ አንጻራዊ ብልጫ ከፍ ያለበት የተሻለ አድቫንቴጅ የሚሆንበትን ጊዜ መጠበቅ ነው የሚፈልገው ፖለቲካሊ። ሁለተኛ ከፕሮፓጋንዳም ከዲፕሎማሲም አንጻር ሁለቱም ጦርነት ጀማሪ መባል አይፈልጉም። ሶስተኛ ከወታደራዊ አንጻር ደግሞ ሌላኛው ጀማሪ መሆኑ ታክቲካሊ አድቫንቴጅ ይኖረዋል። የህወሓት አመራሮችም አጋሮቻችን አዲስ አበባ አጠገብ ያሉት አሁን ቢሉ ከትግራይ እስከ አዲስ አበባ ያለው መንገድ እንዴት እንደሚሆን አያውቁትም። ለዛ የሚሆን የሰው ኃይል ሎጂስቲክ አለ ወይም አጠቃላይ ሁኔታዎች ያለው ግምገማ ላይ እርግጠኛ ነኝ። ሁለቱም የሚጠብቁት አንዱ ሌላኛው በውስጥ ተቃውሞ የህዝብ ድጋፍ ቀንሶበት ተሸርሽሮ በውስጥ የሚፈጠረው ችግር ተዳክሞ ይወድቅልኛል ወይም ደግሞ በጣም ሲዳክም ያን ጊዜ በቀላሉ መተዋለው ብለው ሲጠብቁ 1 ዓመት በላይ ያሳለፉ። አሁንም መሰረታዊ ስሌታቸው በዛ ውስጥ ነው ያሉት። በኢትዮጵያ የአሜሪካ አምባሳደር እርቨን ማሲንጋ በዚህ ጦርነት ስጋት እንዳይቀሰቀስ በሚፈራበት ወቅት የኦባሳንጆና የአፍሪካ ህብረት ሚና ቁልፍ ነው ሲሉ ከመሸ በማህበራዊ ሚዲያ ባጋሩ ጽሑፍ ተናግረዋል።